የአሰሪና የቤት ሰራተኛ ጦርነት በቲክቶክ የቤት ሰራተኛ በማለት ማለት ነው ለማንቋሸሽ የምትሞክሩ ሰዎች ማለት ነው እናንተ ናችሁ ቆሻሻዎች። እሺ ልንገራችሁ ብዬ ነው። የቤት ሰራተኛ ማለት ብዙ ግልምጫ ብዙ ስድቦችን ችላ ጠንክራ አንገቷን ደፍታ ነገር ለመቀየር የምትሰራ ጠንካራ ሴት የቤት ሰራተኛ ነች። እሺ ልንገራችሁ ብዬ ነው። ቤት ሰራተኛና የአጋዥ ነገር ሁሉ ጊዜ ይገርመኛል። ዋናው ተግባሩ ነው። ስሙን ማንንም እንደፈለገ ቢጠራው ትርጉም ወይ ልዩነት አለው ብዬ አላስብም። ግን የቤት ሰራተኛ ብላ የጠቀሰች አንዲት ሴት ስትኖር በየኮሜንቱ እየመጡ አጋዥ በያት እንጂ የሚል ተግሳጽን የጨመረ አስተያየት ይሰጣል። አረ ወገን የሰራተኛ ደሞዝ ወዴት እየሄደ ነው? ዛሬ ማውራው ስለ ሰራተኛ ደሞዝ ነው። ቆይ ሁሉም የኢትዮጵያ ሕዝብ ተመሳሳይ ገቢ አለው የለውም? እንዴት የአብዛኛው ሰራተኛ ደሞዝ እኩል ይጨምራል? አንዷ ማለት ነው የቤት ሰራተኛ ደሞዝ በጣም እየጨመረ ነው። ስለዚህ መንግስት ኃይል ይለን ይገባል አለች። አቤት አሁን 6000 7000 10000 ብር በቃ ብር ሆኖ ነው። ከዛ ደግሞ ሽሮ በርበሬ ወጭ ያለባችሁ ለምን አታወጡ? ለምን አታወጡ? ትራንስፖርት የለባችሁ ሴቭ ነው የምታረጉት ምናምን አለች ደግሞ ማለት ነው። ደግሞ ወደፊት እኮ ገና ስንት ኑሮ ይጠብቀናል እንዴ? እናንተ ምን ሆናችሁ? እናንተ እኮ ኑሮ እየኖራችሁ ነው እንዴ? እኛ ጉልበት በምንድን ነው የሚተመነው? ጉድፈላ ምን ሆናችሁ ነው እንደዚህ የምትጨራጨሩት? እንደ አቅም ካላላችሁ አለ መቅጠር ትችላላችሁ። ጭራሽ ወደ መንግስት ውሰዱት፣ እንደውም ጥሩ ነው። እንዴት ናችሁ የተወደዳችሁ የኛ እይታ ቤተሰቦቼ? እኔ በጣም ደህና ነኝ። እንኳን ወደኛ እይታ በሰላም በጤና በፍቅር መጣችሁ ብያለሁ። ለቻናሌ አዲስ የሆናችሁ ሁሉ ሰብስክራይብ እያደረጋችሁ ጀምሩ። ይሄን ቪዲዮ ላይክ እያደረጋችሁ ጀምሩ ማለት ነው። እንግዲህ የቤት ሰራተኛና የአሰሪ ጦርነት ተፋፍሞ ቀጥሏል። የምንመለከታቸው አንዳንድ ጉዳዮች አሉ። የቤት ሰራተኞችም የሆናችሁ አሰሪዎችም የሆናችሁ ፕሮግራሙን እስከ ፍጻሜው ድረስ ተመልክታችሁ ሐሳባችሁን አስተያየታችሁን እንድትሰጡኝ በአክብሮት ጋብዛለሁ። እንግዲህ ጦርነቱ ከስም ነው ከመጠሪያን የጀመረው። ከድሮም እኛ የለመድነው ነገር አለ። የቤት ሰራተኛ ብለን የምንጠራው ነገር አለና እንደዛ መጥራቱ ትክክል አይደለም፣ አግባብ አይደለም እየተባለ የተለያዩ ሰዎች እየተናገሩ ነው ያሉት። ሌሎች ደግሞ በአንጻሩ ችግሩ ከስሙ ነው ወይ ዋናው ስራና ምግባሩ ነው? ማንኛውም ሰው ሰራተኛ ይባላል። ለምሳሌ የቢሮ ሰራተኛ፣ የፊልድ ሰራተኛ፣ የእንደዚህ ሰራተኛ ይባላል። የቤት ሰራተኛ ቢባል ምንድነው ችግሩ? ቤት ውስጥ የምትሰራ ቤት ውስጥ የምትለፋ ማለት ነው። አጋዥ የሚለው ስም እንደውም ለሰራተኛ መሰጠት የለበትም። አጋዥ ማለት የምታግዝ ማለት በገቢ የምታግዝ በገንዘብ የምታግዝ ነው እንጂ ይሄ ስራዋ ነው። ስራዋን አውቃ አምና ተቀብላ በኃላፊነት የምትሰራው ስራ ስለሆነ የቤት ሰራተኛ የሚለው ስም ሊያስማማ ይገባል ይላሉ። እንግዲህ በዚህ ተስማምተን እንቀጥል። እንደ ግለሰብ ከጠየቃችሁኝ ያው አፌ ላይ የሚቀለኝና የሚመጣልኝ ይሄ ማለት ማስመሰል ምንም አይጠቅምም። እማላደርገውን እማልለውን ነገር ለምሳሌ አጋዥ አልልም ቤት ውስጥና እኔ በርግጥ እቺ ልጄ ወይ ደግሞ እኔ ቤት ያለችው ልጅ እኔ ቤት የምትሰራው ልጅ ነው ብዙ ጊዜ አፌ ላይ የሚመጣው። ሰራተኛ ማጋዥም አይመጣምና እኔ ቤት ያለችው ልጅ እኔ ጋር የምትሰራው ልጅ ወይም ደግሞ እንትና አገሊት በስሟም ልጠራት እችላለሁ። ለመናገር ሰዎች የሚሉት ነገርም ያሳምን ነገር አለው። አጋዥ ማለት በገንዘብ ደረጃ የሚያግዝ ወይም ደግሞ እኔ እዛ ጋር ምን ትልቅ የኃላፊነት ወስጄ ለቤቱ ስራ እምሰራ ግን የሆነ ዕቃ በማቀበል የሆነች ነገር በማድረግ የምታግዘኝ ማለት ነው። ግን ኃላፊነቱን ወስዳ የምትሰራ እስከሆነች ድረስ ያቺ ልጅ ስራዋን ማክበር አለባት። እጅግ የተከበረ በጣም ፍቅር የሚፈልግ ስራ ነው። በነገራችሁ ላይ ምግብን ማብሰል አብስሎ ለሰው ማብላት ማለት በጣም ሰዎች ሊታመኑ የሚችሉበት የመጨረሻው ደረጃ ነው። ምክንያቱም የምንበላውን ሆዳችን ውስጥ የሚገባውን ነገር ነው አብስላ የምትሰጠን ያቺ ሴትና ክብር የሚገባው ስራ ነው ስራው ማለት ነው። ስለዚህ ሰራተኛ በሚለው ልንቀጥል እንችላለን ማለት ነው። ሰራተኛ ምን ይጠበቃል፣ ከአሰሪ ምን ይጠበቃል የሚለውን እናንተ ምን ታስባላችሁ? እኔ እንግዲህ በዚህ ጉዳይ ላይ የሳይኮሎጂ የስነልቦና ባለሙያዎችን ላነጋግር ችዬ ነበር ማለት ነው። እና እንግዲህ የሰጡኝን አስተያየቶች አጠር አድርጌ በራሴ ነግራችኋለሁ። በስነልቦና ባለሙያዎቹ ምንድነው ያሉኝ? ነገርየው መጀመሪያ የሚጀምረው ያሉበትን ቦታ አምኖ ከመቀበል ይጀምራል። ማለት እንግዲህ የቤት ሰራተኞች ገብተው እዛ ጋር ቤት ያለውን ስራ ሲሰሩ ስራቸውን እዛ ጋር በቃ ያ ነው ስራቸው፣ ይሄ ነገር እንደሆነ ስራቸው አምነው ተቀብለው ያንን ቤት በፍቅር ለመስራት መምጣት መቻል አለባቸው። መጀመሪያ ገና ሲገቡ ማለት ነው ስራውን ለመስራት ራሳቸውን እዛ ቦታ ላይ ለዚህ ቤት ብቁ ነኝ። ምክንያቱም በጣም ትልቅ ኃላፊነት የሚሸከሙት እነሱ ናቸው። በነገራችሁ ላይ ይሄ ቀልድ ነገር አይደለም። ምክንያቱም እንዳልኳችሁ ቅድም
አፋችን ውስጥ የሚገባ ሆዳችን ውስጥ የሚገባ የመጨረሻ ሰውን ልናምንበት የምንችለው ነገር ምግብ ነው እና ምግብን የሚያክል ነገር አብስለው የሚሰጡን ቤታችንን ጥለንባቸው የምንሄድ ልጆቻችንን ጥለንባቸው ንብረታችንን እያንዳንዱ በቃ እኛነታችንን ከፈጣሪ በታች ጥለንባቸው የምንሄድ ሰዎች ቢኖሩ የቤት ሰራተኞቻችን ናቸው። ይሄ ምንም ክርክር የሚያስፈልገው ነገር አይመስለኝም። ምክንያቱም ቁልፋችንን ጥለን ልጆቻችንን ጥለን ስንሄድ እነሱ ምንም ሊያደርጉ ምንም ሊሆኑ ይችላሉ። ግን በቃ እምነታችን በዚህ ልክ ነው፣ ይሄን ያህል ነው እነዚህን ሰዎች ለኛ የሚያስፈልጉን ማለት ነው እና እነሱም ያን ስራ ሲሰሩት አምነውበት ለቦታው እንደሚመጥኑ ያ ስራቸው እንደሆነ ግን ያ ማብቂያቸው አይደለም። በነገራችሁ ላይ ከዛ ከቤት ሰራተኝነት ደረጃ ተነስተው የመንግስት አመራሮች የሆኑ ሰዎች አውቃለሁ እኔ እውነት የመንግስት ኃላፊዎች የሆኑ የስራ ማለት ነው ራሳቸውን በትምህርት አብቅተው በጣም የብዙ ልጆች እናት የሆኑ በጣም በቃ ትልቅ ቦታ ላይ የተቀመጡ በእድሜ ትልቅ ሆነው የተከበረ ቦታ ላይ የተቀመጡ በጣም ብዙ እህቶቻችን አሉና ራሳቸውን ሲጀመር አክብረው ያ ስራ በቃ ስራዬ ነው። እኔ አሁን የተመረኩበት የትምህርት ዘርፍ አለ የምሰራበት አለ እና ለዛ ስራ ክብር አለኝ እና በጣም ክብር ስላለኝ ለምሳሌ እዛ ያ ስራዬ ላይ እየሰራሁ ዝም ብዬ ስልክ አላወራም። ስራዬ የማይፈልገው ነገር አላደርግም። አርፍጄ አልገባም። ምክንያቱም አርፍጄ ብገባ ስራዬ ላይ ባላግጥ ነገ የሚደርስብኝን ስለማቅ ስራዬን እንደ ስራ ይሄ የቤት የሚለውን ስራ ብለው መቀበል አለባቸው እነዛ ሰዎች ማለት ነው። ምክንያቱም አምሯችን ያንን ነገር አምኖ ሲቀበል ነው እንደ ስራ አርገን ስንቀበለው ከኛ ምን ይፈልጋል የሚለውን እኛ ለዛ ስራ እንሰጣለን ማለት ነው። እና ክፍያን በተመለከተ ደግሞ ያው በጣም ብዙ ነገሮች ነው እየተነሱ ያሉት። ክፍያ በጣም በዝቷል ቅድም እንደሰማችሁት ማለት ነው። መንግስት ጣልቃ ይግባበትም ጭምር እያሉ ይገኛሉ። እና እስቲ እናንተ እዚህ ላይ ምን ትላላችሁ? እኔ እንግዲህ ሐሳቤን እዚህ ጋር አስተያየት የምትጠይቁኝ ከሆነ እዚህ ነው ተብሎ የሚወጣ ተመን ያለ አይመስለኝም። ሊኖር ይችላል ብዬ አላስብም። ለምን ካላችሁ ሁሉም ይለያያል። እኔ ቤት ያለው ስራና ሌላ ጎረቤት ቤት ያለው ስራ የስራ ካልቸሩ ራሱ የቤቱ ሁኔታ የቤቱ አያያዝ እያንዳንዱ ነገር የተለያየ ነገር አለውና እሷ ቤት የሚከፈለው ያ ነውና እኔ ቤት ይከፈል ማለት አይቻልም። ምክንያቱም የኔ ቤት የራሴ ቤት ነው፣ ስራው እንደራሴ ቤት ነው፣ የቤተሰብ ብዛት እንደራሴ ቤት ነው። እኔ ማስበው ዊን ዊን ነው። ካልተጠቀመበት የሆነ ነገር ላይ አይቆይም። ሲጠቀምበት ነው ሰው የሚቆየው። የሆነ ነገር ላይ መጠቀም ሲችል ይቆያል ያ ሰው። ነገር ግን ካልተጠቀመ መጠቃቀም ከሌለ ማንም አይቆይም። ምክንያቱም የቤት ሰራተኛዬ እኔ ወይ ከደላላም ወይ ከዘመድም ወይ ከማቃትም ሰው ቢሆን እማመጣት ዞሮ ዞሮ እሷ ልትጠቀምበት የተሻለ ነገር ልታረግበት ነው እንጂ ዛጋ እኔ ጋር የምትቀመጠው የበጎ ፍቃድ ስራ አይደለም የምትሰራልኝና ስለዚህ እሷም አሁን ይመጥለኛል ብላ ካላሰበች እዛ ቦታ አትቀመጥም ብዬ ነው ማስበውና ክፍያን በተመለከተ እንግዲህ መንግስት ጣልቃ ይግባበት እንደዚህ ይሁን እንደዛ ይሁን የሚባለው ነገር ብዙም የሚያስኬድም አይመስለኝም። አረብ ሀገር ያላችሁ እህቶቼ እንዴት ነው የናንተ የስራ ባህል ምን ይመስላል? በምን መልኩ ነው የምትሰሩትና ሌላው ተግባቦት ላይ በተመለከተ እንዴት ተግባብተን እንኑር የሚለው ነገር እሱ በጣም ወሳኝ ነገር ነው። ምክንያቱም ትልቁ ነገር ተግባብቶ መስራት ነው። በነገራችሁ ላይ የክፍያው ነገር ያን ያክል ላያጣላ ይችላል። ግን ሰው አብሮ ሲኖር እንግዲህ አስቡት የቤት ሰራተኛ ማለት እኔ እንዳልኳችሁ ለዚህ ፕሮግራም ዝግጅት ሳደርግ ያናገርኳቸው የስነ ልቦና ባለሙያዎች ነበሩና በጣም የስነ ልቦና ዝግጅት ከሚፈልጋቸው ነገሮች አንድ ሰው አውት ኦፍ ከሆነ ቦታ ነው መጥቶ የማታውቁት በህይወታችሁ አይታችሁ የማታውቁት ሰው እናንተ ቤት መጥቶ ሊያድር ነው። ታውቃላችሁ? እንደዛ አስባችሁ ስለ ቤት ሰራተኛ ስታስቡ ጭራሽ በህይወታችሁ አይታችሁ የማታውቁት መንገድ ላይ አይታችሁ የማታውቁት አስተዳደጉንም የማታውቁት ባህሪውንም የማታውቁት ይጉዳችሁ ይጥቀማችሁ ምንድነው እሱ ያ ሰው ደካማ ጎኑ እንዴት ነው ያ ሰው ያደገበት ሁኔታ የማታውቁት ሰው የሆነ ቀን መጥቶ እናንተ ቤት ያድራል። ከዛ ምንም በቃ አብራችሁ እንደምኖራችሁ አብራችሁ በቃ እንዳደጋችሁ አድርጋችሁ ትኖራላችሁ ማለት ነው። አሰባችሁታል? በጣም ይሄ እኔ ራሱ ይሄን ነገር አላሰብኩትም ነበር። እንደውም የስነ ልቦና ባለሙያዎች እንዳልኳችሁ እሱ ነው ያሳሰበኝና ከባድ ነው። ከዛ ጀምሮ ነው ዝግጅት የሚፈልገው። ጭራሽ ማላቀው ሰው በህይወቴ መንገድ ላይ እንኳን ማላቀው ሰው ሲቀጥል ደግሞ አስተዳደጋችን የተለያየ ሰው ምንነጋገረው ነገር ቋንቋችን ጭምር አንዳንዴ በምንም ማንግባባ ሰው ግን አምጥተን ቤታችን ነው እያሳደርን ያለ ነው። አስባችሁታል? እና እምነት ዝግጅት በጣም ወሳኝነት አለው ሰው ስንቀጥር ማለት ነው። ለምን ተሳሳተች እቺ ልጅ ለምንድነው እሱ ባንዲ ፐርፌክት ያልሆነችው ልንል አንችልም። ምክንያቱም እሷም ዝግጅት ትፈልጋለች፣ ልትፈራ ትችላለች፣ መልመድ ሊጠበቅባት ይችላል። ስለዚህ እስክትለምድ ያለውን ጊዜ እኛ ነን ዋጋ እየከፈልን ልናስለምዳት የሚገባው
እና በጣም ጥንካሬ የሚፈልግ ነገር ነው የሆነ በቃ በጣም ዝግጁነትን የሚፈልግ ነገር ነው እና ይሄ ነው ገብቷቸዋል ያለው ይሄ ሳይኮሎጂካል ዝግጅቱ ሙሉ አይደለም። እኛም ስንቀጥር ይመጣሉ ከዛ እቃቸውን ያስቀምጣሉ እኛ ቤት ያድራሉ ከዛ ስራ ይጀምራሉ ከዛ የሆነ ቀን መግባባት አንችልም ምክንያቱም የነሱ ያደጉበት ካልቸር የመጡበት ካልቸር ሌላ ነው እኛ ደግሞ ያደግንበት የመጣንበት ካልቸር ራሱ የተሰራንበት ሜካፑ ራሱ የተለያየ ነው ስለዚህ እዛ ጋር እንትን ይፈጠራል ማለት ክፍተት ይፈጠራል አለመስማማት ከዛ ያው ይሄዳሉ ሌላም ሰው ይመጣል እንደዛና መጀመሪያ መረዳዳት የሰውን ስነልቦና ማንበብና መረዳት ለጊዜው ደግሞ ትግስት አድርጎ ትንሽ ማየት አስፈላጊ ይመስለኛል ምክንያቱም እነሱ ከኛ በጣም ብዙ የሚጠብቁት ነገር አለ እኛ ከነሱ እንደምንጠብቀው እነሱም ከኛ የሚጠብቁት ነገር አለ የማየው ችግር ምንድነው የቤት ሰራተኞች ላይ ነገን አያስቡት ማለት ነገ እኔ እዛ ቦታ ልሆን እችላለሁ አሰሪ ሆኜ ሰራተኛ ቅጥሬ እኮ እኔም አሰራለሁ ስለዚህ ምን አይነት ሰራተኛ ቢገጥመኝ ደስ ይለኛል በቃ ሁላችንም ለምን እዛ ቦታ ራሳችንን አስበን አናይም ለምሳሌ እኔ ሰራተኛ ብሆን የቤት ሰራተኛ ሆኜ ብቀጠር ምን አይነት አሰሪ ነው እንዲኖረኝ የምፈልገው ህልምና እቅድ ይሄ ጊዜያዊ ስሜት አይደለም ማለት ስራ ነው እኔ አሁን ስራዬን ስሰራ ለጊዜያዊ ስሜት ብዬ አይደለም የምሰራው በቃ የሆነ ሎንግ ተርም እቅድ አለኝ እዛ ስራ ላይ አይደለ የሚያኖረኝ ስራ ነው ማከብረው ስራ ነው ስለዚህ ለነገ አስብለታለሁ ግን የቤት ሰራተኞች ሲባል ለነገ ማሰብ መቻል አለባቸው ነገ እኔ የተሻለ ቦታ ላይ ነው የምደርሰው ይሄ መንገዱ ነው ማብቂያው አይደለም ይሄ ፕሮሰሱ ነውና ፕሮሰሱ ነው ይሄ በህይወት አጋጣሚ እዚህ ቦታ ተገኝቻለሁ ነገ ግን በሌላ ደግሞ እመጣለሁ በህይወት አጋጣሚ ደግሞ ሌላ ቦታ እገኛለሁ የተሻለ ቦታ እገኛለሁና ይሄ ግን የኔ ዴስቲኔሽን አይደለም የኔ ማብቂያ የኔ መጨረሻ ይሄ አይደለም ያንን ማሰብ መቻል አለባቸው ያንን አስበው ሲሰሩ ነጋቸውን ስለሚያስቡ በተቻላቸው መጠን የማንም ሰው እንባ እንዳይኖርባቸው የማንም ሰው ሀዘን እንዳይኖርባቸው በመግባባት አብረው ይኖራሉ ማለት ነው ሌላው እንግዲህ የስነ ልቦና ባለሙያው እንደነገረኝ ከሆነ በብዛት ባውንደሪ የሚባል ነገር የለም አንዳንዴ ወይ ሰዎች በጣም እንትን ይሆናሉ ህጋቸው በጣም ይጠብቃል አሰሪዎች ወይ ደግሞ በጣም ይላላና የትኛው ድረስ ነው ሼር መደራረግ ያለብን ምን ድረስ ነው መሄድ ያለብን አንዳንዴ ኮምፕሊትሊ ድብቆች ወይም ደግሞ በጣም ኩስታራ ቁጣ ወይ ይሄ አፋችን ላይ መልካም ነገር አይቀናንም አንዳንዴ ደግሞ ምን እንሆናለን በጣም ልስልስ እንሆንና ባውንደሪ እናጣለንና አይደለምና ከቤት ሰራተኛ ጋር ከልጆቻችን ጋር ራሱ የሆነ መስመር ሊኖር ይገባልና ያ መስመር እኛ ማናልፈው እነሱም አይነኩት የሚያውቁት ገና ከመጀመሪያው እያንዳንዱን ነገር አስቀምጠን ይሄ ቢሆን ተባብለን ምን ፈልገውን ነገር ነግረን ከነሱ ደግሞ መቀበል ያለብንን ነገር ሰምተን ስለዚህ እነሱ ያን ይሰጡናል አገልግሎት ነው የሚሰጡን እኛ ደግሞ አገልግሎቱን እንቀበላለን የቤቱን ስራ ይሰሩልናል እኛ እንቀበላለን ያንን አገልግሎት መንዝረን በገንዘብ እንሰጣቸዋለን ማለት ነው አገልግሎቱን ወደ ገንዘብ እንቀይረዋለን ስለዚህ እኔ ምን አይነት አገልግሎት ነው ከነሱ ማግኘት የምፈልገው በግልጽ ገና የመጀመሪያ ቀን ሲገቡ የመጀመሪያ ሰሞን ላይ በግልጽ ይሄን ነው ካንቺ የምፈልገው አገልግሎት ይሄን እንድታደርግልኝ ነው የምፈልገው በዛ በምትኩ ደግሞ እኔ ይሄንን ያህል እሰጥሻለሁ ክፍያ ተባብለን ተነጋግረን ተማምነን ነው ወደ ስራ መግባት ያለብን እንጂ ዝም ብለን የሆነ ምንም አይነት ባውንደሪ ሳይኖረን ምንም አይነት የሆነ ማሰሪያ ነጥብ ሳይኖረን በቃ ጀስት እነሱ እስከ ሌሊት እየለፉ ወይ ደግሞ እንደፈለጉት እየተኙ ወይ ደግሞ እንደፈለጉት ስልክ እንደፈለጉት የሆነ ነገር እያደረጉ እንደዛ መከባበር የማይኖርም ሲቀጥል ደግሞ እዛ ቤት ውስጥ ሊቀጥሩ አይችሉም ማለት ነው የተወሰነ እንደዛ ያደርጋሉ ሰው ስሜታዊ ይሆናል ይናደዳል ስለዚህ ነገ ጥል ይፈጠራል ውጪልኝ ሌላም ደግሞ ጥል ይፈጠራል ማለት ነው ስለዚህ ሁሉ ጊዜም ሰው ባውንደሪ ያስፈልገዋል ማለት ነው ይሄ የቤት ሰራተኛ ብቻ አይደለም ከሌላም ሰው ጋር ባውንደሪ ግዴታ ነው ግን ከነሱ ጋር ደግሞ በዋነኝነት ማለት ነው የኛ ጄነሬሽን ውጪም ነው ውስጥም ነው ቤት ውስጥም ነን እኛ ውጪም ነን ውጪ ሰርተን እንገባለን እንደገና ደግሞ ቤት ውስጥ ያለው ኃላፊነት ይጠብቀናልና የድሮ ግን የእናቶቻችን ጄነሬሽን ምንድነው ቤት ውስጥ ያለውን ነገር ከሰራተኛም ጋር ሊሆን ይችላል ተጋግዘው ይሰራሉ ባል ያመጣልና የነሱ ጊዜ እናትነት ቀላል ነው የኛ እናትነት በጣም ይከብዳል የውጪውንም የውስጡንም በቃ በጣም በብዙ ዳይሜንሽን ነው የኛ እናትነት በነገራችሁ ላይ የዚህ ዘመን እናትነት ይከብዳል እናትነት በዚህ ዘመን እንዴት ነው ብላችሁ እስቲ ዘወር ብላችሁ ራሳችሁን ለማየት ሞክሩ በጣም ከባድ ነው ውጪም ትጠበቃላችሁ ሰክሰስፉል መሆን አለባችሁ አይደለም እኔ ልጆቼን ነው ማሳደገው ቤት ነው የምቀመጠው ካላችሁ ደግሞ ኑሮ በጣም ከባድ ነውና ስለዚህ
የሆነ የኛ ጊዜ እናትነት ከባድ ነው በጣም ከድሮ እናቶች ይለያል። እና ግን ድሮ እንደዛም ሆኖ እናቶች ቤት ውስጥም እያሉ ሰራተኛ በጣም ይቆያል እና አግብተው ወልደው ተድረው ከዛ ዘመድ ሆነው እንደዛ አታውቁም? እኔ ብዙ ማቃቸው አሉ 10 ምናምን ዓመት ቆይተው ከዛ አግብተው ከዛ ወልደው ከዛ በኋላ ደግሞ የተድረው ከዛ ከተዳሩ በኋላ ራሱ እዛ ቤት ተመልሰው የሚጠያየቁ ከዛ ልክ መልካም አሰሪዎች መልካም ሰራተኞች አሉና አሁን ግን ጊዜው ይመስለኛል ማለት ምንድነው መሀል ላይ ተፈጠረ የሆነ ክፍተት አለ። እነሱም መቆየት አይፈልጉም፣ አሰሪም መታገስ አይፈልግም እና በቃ መምጣት ነው መንሸራሸር ነው መሄድ መምጣት ነውና መሀል ላይ የተፈጠረውን ክፍተት ችግሮችን ግልጽ ሆነን ወተን መነጋገር ካልቻለን መቼም መፍትሄ አናገኝም። እና አሁን ላይ ቲክቶክ ላይ እንደዚህ ብቅ ማለታቸው የቤት ሰራተኞች እንደ መጥፎ ነገር አትዩት፣ ጥሩ ነው ብዬ አስባለሁ። እነሱም የሚያወሩት ነገር አለ፣ የሚፈልጉት ነገር አለ። ያንን በግልጽ የሚነጋገሩበትና የሚገልጹበት መድረክ ነው። ያ መድረክ አስፈላጊ ነው። ምክንያቱም ምን አይነት አዝማሚያ ነው አሁን እያየው ያለሁት ቲክቶክ ላይ ወጥተው እንደዚህ ስለራሳቸው ሲያወሩ የሚፈልጉትን ነገር ሲያወሩ ምናምን የሆነ ቋህ የማድረግ ነገር ወይም ደግሞ የማሸማቀቅ ነገር አለ እና ባታሸማቀቁ ጥሩ ነው። ሰዎችን ይናገሩ፣ የሚፈልጉትን ነገር እንወቃቸው። እንደውም ያ እነሱን እንድናቅ ሰፊ እድል የሚሰጠን ነገር ነው። ከመነጋገርና ከመወያየት ነገ የሆነ ጫፍ ላይ ይደረሳል እና በየቤቱ ሁሉም እንግዲህ ትልቁ በዚህ ዘመን ያለው የትዳር ችግር እውነት ለመናገር የቤት ሰራተኛ ችግር እንደ አንድ በቃ ከ1 እስከ 3 ብታወጡት ትዳር ላይ የቤት ሰራተኛ ችግር እንደዛ ነው። በቃ ከ1 እስከ 3 ይይዛል ማለት ነው። ይሄ ሰራተኛ መምጣት መሄድ፣ ከዛ መጨቃጨቅ፣ ከዛ መጣላት፣ ያ ደግሞ ትዳሩን በከፍተኛ ሁኔታ አደጋ ውስጥ የሚጥል ነገር ነው። ምክንያቱም ሁሌ ባልየው ጭጨቃ ነው የሚሰማው፣ ወይ ሁሌ አስቤዛ አለቀ ነው፣ ወይ ሁሌ የሆነ ሄዳለው ነው። እንደገና ስራ ላይ ፍቃድ አድርገን እንመጣለን፣ ቤት ያለውን ነገር ወደዛ ወደዚህ እናደርጋለን፣ ስራችን ይበደላል። ይሄ ሁሉ ነገር አለ እና መነጋገር ነው ለሁሉም ነገር መፍትሄ የሚሆነው ብዬ አስባለሁ። ለማንኛውም እስቲ ምን ታስባላችሁ? ይሄ ጉዳይ ሰሞኑን ማህበራዊ ሚዲያ ላይ በጣም በሰፊው ሲናፈስ ስላየሁት እኔ ሚዲያ ላይ ባመጣውና ከቤተሰቦች ጋር ሼር አድርጌ ብወያየው ጥሩ ነው ብዬ ስላሰብኩ ወደ እናንተ አምጥቼዋለሁ። የተናገርኳቸው ነገሮች ላይ ምን ታስባላችሁ? የእናንተንስ ሀሳብ አሰሪና ሰራተኛ ምን ያክል ግንኙነት በምን አይነት መንገድ መሆን አለበት የሚለውን ይሄ ከስሙም ጀምሮ ከክፍያው ጀምሮ ያነሷቸውን ነገሮች ማለት ነው። ሌላ መነሳት ያለበት ነገር ካለ ኮሜንት ላይ ጠቆም እንድታደርጉኝ ነው በአክብሮት የምጋብዛችሁ ውዶቼ። እዚህ ድረስ አብራችሁኝ ስለመጣችሁ እጅግ አድርጌ ነው የማመሰግነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የቤተሰቤ አባል እንድትሆኑ በአክብሮት በፍቅር ጋብዛችኋለሁ ማለት ነው። በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ። ቸር እንሁን፣ ቸርን ሰንብት ስል እሰናበታለሁ። ቻው።